ታሪካችን የሚጀምረው በአንድ ቴሌቪዥን ላይ ዜና እያስመለከተን ይጀምራል። ዜናውም ስለ ታዋቂው የዋዲያ መሪ ጀነራል አላዲን እየዘገበ ነበር። አላዲንም የተወለደው ከታዋቂው አባቱ በ1973 ዓመተ ምህረት ነበር። እናቱም እሱን እንደወለደች ወዲያው እንደሞተች ነበር የተነገረው። ቢሆንም ግን በአባቱ ትዕዛዝ ነበር እናቱ የተገደለችው። አላዲንም በረጃጅም ጺሞቹና በጅላጅልነቱ ይታወቃል። በተጨማሪም ሀገሩ ላይ ያዘጋጀውን የሩጫ ውድድር የ14 ወርቅ ሽልማት ማግኘት ችሏል። ነገር ግን እነዚህ ሽልማቶች ያገኘው ተፎካካሪዎቹ ሊቀርሙ ሲመጡ እግራቸውን በሽጉጥ እየመታ እንዲሁም የመጨረሻ መግቢያ ገመዱን ሰዎቹ እንዲያቀርቡለት አድርጎ የዚህን ሁላ ሽልማት ማግኘት ችሏል። በዚህም የዓለም ሪካርድ መያዝ ችሏል። ዜናዎቹን በተጨማሪ ስለ ዋዲያ የኒውክሌር ቦምብ ያወራ ነበረ። አላዲንም ለህዝቡ ሀገሪቱ የኒውክሌር ቦምቡን በ2 ወራት ውስጥ እንደምታገኝና ኃይሉን ደግሞ ለሆስፒታሎችና ለሰላም እንደሚያውሉት እየተናገረ ይስቃል። በኋላም አላዲን የኒውክሌር ማመንጫውን ሊጎበኝ ሲሄድ አጎቱ ታይነር ብብቱን እያሸተተ የክብር ሰላምታውን ያቀርብለታል። አላዲንም ኒውክሌሩ ሲመለከት ሊደሰት አልቻለም። ለዚህም ናዳል የተባለው ዋና ሳይንቲስት የት እንዳለ በመጠየቅ ይቆጣል። ፊት ለፊቱም የነበረው ሳይንቲስት በአንተ ትዕዛዝ ተገሏል ብሎ ይመልስለታል። አላዲንም 2 ዓመት ወደ ኋላ ተመልሶ ሁኔታውን ማስታወስ ጀመረ። እናም ይህ ዋናው ሳይንቲስት የተገደለበት ምክንያት ናዳል የኒውክሌር ሮኬቱ ክብ መሆን አለበት ሲል፣ አላዲን ደግሞ ሹል መሆን አለበት ሲል በዚህ ተራ ንግግር ብቻ እንዲገደል አስደረገው። የአላዲን አጎት አሚር የአውሮፓ ንብረት ማዕድን እንዲነሳላቸው እናም የሀገሪቷን ነዳጅ ለመሸጥ የግድ የኒውክሌር ቦምቡ እንደሌላቸው ለአውሮፓ ህብረት ማሳወቅ እንዳለባቸው ሐሳቡን ለአላዲን ያቀርብለታል። አላዲንም የናዲያን ነዳጅ ለማንም እንደማይሸጥ ሐሳቡን ውድቅ ያደርግበታል። ከወርቃማው መኪናውም ሲወጣ ጭንቅላቱን በጥይት ተመቶ ይሞታል። ቢሆንም ግን የሞተው አላዲን አልነበረም። ሌላ የሱን ተመሳሳይ ነበር የገደሉት። የአላዲን ጠላት ብዙ ስለሆኑ ጠላቶቹን ለመምታታት የሱን ተመሳሳይ አዘጋጅቶ ነበር። ይሄኛውንም ተመሳሳይ ስለገደሉት ሌላ ተመሳሳይ እንዲፈልጉ ያዛቸዋል። ወታደሮቹም አላዲንም የሚመስል አንድ ፍየል ጠባቂ ያገኛሉ። በኋላም አስፈላጊውን ነገር አድርገው እሱ እንዲመስል ያደርጋሉ። ምሽት ላይም አላዲን ታዋቂ ከሆነችው ከሜ ጋር ግንኙነት ይፈጽማል። በኋላም ከጨረሱ በኋላ ፎቶ ይነሳሉ። አላዲንም እንድትቆይ ቢጠይቃትም ነገር ግን ሜጋን ቀጣይ ቀጠሯዋ ከጣሊያኑ ፕሬዝዳንት ጋር ስለሆነ እንደማይመቻት ነግራው ትሄዳለች። በኋላም የተነሱት ፎቶ አንስቶ ግድግዳው ላይ ይለጣጠፋል። በኋላም ከተለያዩ ታዋቂ ሴቶች ጋር ከግንኙነት በኋላ የተነሳቸው ፎቶዎች ግድግዳውን እንደሞላው እንመለከታለን። በቀጣይ ቀን አጎቱ የዩናይትድ ስቴትስ ድርጅቶች ስለ ኒውክሌሩ ማብራሪያ እንደጠየቁ ለአላዲን ያሳውቀዋል። በዚህ ጉዳይም አላዲን የጦር መኮንኖችን ይሰበስባል። በስብሰባው ላይም አላዲን ወደ አሜሪካ ለማብራሪያ እንደሚሄድና ከዛም አሽፎባቸው እንደሚመለስ ለተሰበሰቡት ይነግራቸዋል። አላዲንም በቀጣይ ወደ አሜሪካ ይሄዳል። ህዝቡም እሱ ሲመለከቱት በጥላቻ ቢመለከቱትም አላዲን ግን ምንም አልመሰለውም። ይባሱንም ድንግል ከሆኑ ሴት ጋርዶቹ ጋር እንዲሁም ውድ ከሆኑ መኪናዎቹ ጋር ታጅቦ ነበር። በኋላም ላንካስተር ከተባለ ሆቴል ጋር ያርፋል። ወደ ሆቴሉም እንደገባ ለጥበቃ የተመደበለትን ሰው ይተዋወቃል። ክፍሉም እንደሚፈልገው እየተካሄደለት ነበር። በዛው ምሽት አላዲን ታፍኖ ወደ አንድ መጋዘን ይወሰዳል። ከመገደሉ በፊትም አጋቹ እሱን ለማሰቃየት የተለያዩ መሳሪያዎችን ያወጣል። በኋላም የአላዲን መገለጫ የሆነው ጺሙን ይቆርጠዋል። ጺሙንም በእሳት ያቃጥለዋል። እሳቱ ግን ጸጉሩ ላይ ሲያያዝ አጋቹን እንዲያቃጥለው ያደርገዋል። በዚህም አጋጣሚም አላዲን ያመልጣል። ራቁቱም ስለነበረ ከአንድ ለማኝ ልብስ ይዋሳል። በመቀጠልም ወደ ላካስተር ሆቴል ሄዶ ለጥበቃው አላዲን መሆኑን ቢናገር ጥበቃው ግን አላመነውም። ወዲያው ግን አጎቱ አላዲንን የሚመስል ተመሳሳይ ይዞ ሲመጣ ይመለከተዋል። እሱን ለመግደል የተደረገው ሴራ የአጎቱ እንደሆነ ያወቀው አላዲን እየጮኸ አጎቱን ይሳደባል። ይህም ተመሳሳዩ አላዲን ንግግሩ ሊጀምር ነው። ቢሆንም ግን ግራ የሚያጋቡ ነገሮችን ያደርጋል። ውሃውንም እስከነ ማስቀመጫው ከጠጣው በኋላ እዛው ጆጉ ላይ ይሸናል። ከሸናው ላይም ይጠጣል። ሰዎቹም በድርጊቱ ግራ ቢጋቡም በአጎትየው የተጻፈለትን ንግግር ያደርጋል። ንግግሩም በዋዲያ ዲሞክራሲ እንደሚኖርና ስምምነቱም ከ5 ቀን በኋላ እንደሚፈረም ይገልጽ ነበር። በዚህም ንግግሩ በርካቶቹ ያጨበጭቡለታል። ትክክለኛው አላዲን ተናዶ መጮህ ይጀምራል። ወደ አጥሩም ዘሎ ለመግባት ቢሞክርም
ፖሊሶች እንዳይገባ ያደርጉታል። ዞዊ የተባለችም አንድ ሴት ከቦታው አድናው ይዘው ትሄዳለች። ዞዊ የአንድ ሱፐርማርኬት ኃላፊ ነበረች። በሱፐርማርኬቱ አብዛኛው ሰራተኞቹ ስደተኛ ዜጎች ነበሩ። እነዚህንም ሰዎች ለአላዲን ታሳውቋለች። አላዲንም ሰዎችን መተናከልና መሳደብ ይጀምራል። ዞዊም በዚህ ባህሪው ትበሳጭበታለች። ቢሆንም ግን አላዲን ስደተኛ ስለመሰላት ስራ ልትሰጠው ብትፈልግም እሱ ቀልዶባት ይሄዳል። አላዲንም ብቻውን እየተንከራተተ ከዚህ በፊት እንዲገደል ትዕዛዝ ሰጥቶት የነበረውን የኒውክሌር ሳይንቲስቱን ናዳልን ይመለከተውና ወደሚሄድበት ይከተለዋል። በመጨረሻም ሳይንቲስቱ ናዳል ሞት ለአላዲን የሚል ሬስቶራንት ይገባል። አላዲንም ተከትሎት ይገባል። ሬስቶራንት ውስጥ የነበሩ ሰዎች አላዲን እንዲገደሉ የፈረደባቸው ሰዎች ቢሆኑም አጎትየው አስመለጧቸው አሜሪካ ውስጥ ይኖሩ ነበረ። አላዲንም እንዳዩት ሊገሉ ሲሞክሩ ናዳል ጣልቃ ገብቶ የአጎቱ ልጅ እንጂ አላዲን እንዳልሆነ በመናገር ያስረዳቸዋል። አላዲንም የተፈጠረበትን ነገር ሁሉ ለናዳል ይነግረዋል። ናዳልም ወደ በፊቱ ሳይንቲስት ቦታው አላዲን ከመለሰው ሊረዳው ይስማማል። በዚህም ቅድመ ሁኔታ ይስማማሉ። በቀጣይም ወደ ሆቴሉ ሄዱና ውጪውን ሲሰልሉ አላዲን ዞዊን ያያታል። ወደ ሆቴሉም የመግቢያ ካርድ ነበራት። ናዳልም አላዲንን ዞዊ የመግቢያ ካርድ ስላላት እንዲጠቀምባት ይነግረዋል። አላዲንም በቀጥታ ወደ ዞዊ ሄዶ ይቅርታ ይጠይቃታል። ስራ መስራት እንደሚፈልግ ይነግራታል። ዞዊም በቸርነት ሱፐርማርኬት ውስጥ ስራ ትሰጠዋለች። ቢሆንም ግን አላዲን ጥፋቱ በዝቶ ነበር። በመቀጠልም ናዳል ሆቴሉን ለመሰለል የሄሊኮፕተር ጉዞ ማድረግ እንዳለባቸው ይነግረዋል። ናዳልም ጨምሮ በጉዞ ወቅት ጨዋ እንዲሆን ያስጠነቅቀዋል። ሆኖምና አላዲን ሄሊኮፕተር ውስጥ በአረብኛ በማውራታቸው ተሳፋሪዎችን ያስደነግጥና በውጤቱ እና አላዲን ተጠርጥረው እስር ቤት ውስጥ ይገባሉ። ዞዊም አላዲንን ለማስፈታት ወደ ፖሊስ ጣቢያ ትሄዳለች። ዞዊም ለሱ ስትከራከር አላዲን ተመስጦ ይመለከታታል። አጎቱ ናዳል የአላዲንን ፎቶ በቲቪ በመመልከቱ አላዲን በሕይወት እንዳለ ይመለከታል። እንዲገደልም ሴት ነፍሰ ገዳይ ይልካል። በዛው ምሽት የተላከችው ነፍሰ ገዳይ ጥቃት ትጀምራለች። ብዙ ጥቃት ቢደርስበትም በመጨረሻም ይገላታል። በቀጣይ ቀን ከዞዊ ሱፐርማርኬት ጋር የሚሰራ አንድ ድርጅት ወደ ሱፐርማርኬቱ ይመጣል። ሱቁ ተመሰቃቅሎና ለሱቁ የተሰጠው ደረጃ ዝቅተኛ በመሆኑ ከነሱ ጋር መስራት እንደማይፈልጉ ለዞዊ ተነግሯት ይሄዳሉ። ዞዊም በዚህ ተበሳጭታለች። አላዲንም ያረጋጋትና ሱቁን አሻሽሎላት ወደ ቀድሞ ዝናው እንደሚመልስላት ይነግራታል። በኋላም አላዲን ልክ እንደ ኃላፊ ሆኖ በሱቅ ውስጥ የተለያዩ መሻሻያዎችን ማድረግ ይጀምራል። በዚህም ተሳክቶለት ለሱቅ የተሰጠው ደረጃ ከዝቅተኛ ወደ አንደኛ ከፍ ያደርገዋል። ነገር ግን በሚያስቅ ሁኔታ ይህን ያደረገው የደረጃ ለጣፊውን ቤተሰብ አፍኖ አስገድዶ ነበር ከፍተኛ ደረጃ ያስቀመጠው። ከነሱ ጋር አልሰራም ያለው ሱፐርማርኬቱ ድርጅት ለመስራት ይስማማል። ናዳልም ለአላዲን ደውሎ አርቲፊሻል ጺም እንዳገኘለት ይነግረዋል። አላዲን ግን ተፈጥሯዊ ጺም በመፈለጉ ወደ አንድ ሟች ቀብር ስነ ስርዓት ይሄዳል። ሐዘናቸውንም በሚገባ ገልጸው ወደ አስክሬን ክፍሉ ለጉብኝት ይገባሉ። ገብተውም በሩን በመቆለፍ ጺሙን ከሬሳው ላይ ለመላጨት ቢሞክርም ናዳል ሰዎቹ በሩን ገንጥለው ሊገቡ ደርሰው ነበር። በዚህም የሬሳውን አንገት ቆርጦ ያመልጣሉ። ምሽት ላይ አንድ ጣራ ላይ ዞዊና አላዲን ይተቃቀፉና መሳሳም ይጀምራሉ። በዚህ ጊዜ ዞዊ እንደወደደችው ለአላዲን ትነግረዋለች። አላዲንም ትክክለኛው ስሙን ነግሯት ስደተኛ እንዳልሆነና የዋዲያው መሪ አላዲን መሆኑን የሰረቁትን ጺም ተክሎ ያሳያታል። ዞዊ ሜን ስትመለከት ትደነግጣለች። በፍጥነትም ከዚህ እንዲሄድ እየጮችበት ትናገረዋለች። አዝኖም ብቻውን መንገድ ላይ ይሄዳል። በተጨማሪም የሀገሩ ሰዎች በቲቪ ላይ ለሱ ያላቸውን ጥላቻ ሲገልጹ ይመለከታል። በዚህ ምክንያት ከድልድይ ላይ ራሱን ለማጥፋት ይሞክራል። ነገር ግን ናዳል ደርሶበት ዓለም ላይ አለ የተባለ አምባገነን ስለሆነ ይህንን አሻራውን ማስቀጠል እንዳለበት ነግሮት ያስቆመዋል። አምስተኛው ቀንም ይደርሳል። ማለትም የስምምነቱ ቀን። ሰዎችም ስምምነቱን ለማየት እየመጡ ነው። ናዳልም ወደ ፌኩ አላዲን መግባት የሚያስችል አንድ መሳሪያ ይዞ ይመጣል። በኋላም እሱ ወዳለበት ክፍል ይወረውሩትና በገመዱ እየተንጠለጠሉ ወደ ክፍሉ ይሄዳሉ። ነገር ግን አላዲን ገመዱ የእሱን ክብደት ስላልቻለ መሃል ላይ ይቆማል። በኋላም አላዲን ኪስ ውስጥ የነበሩትን የተለያዩ ዕቃዎችን ሲጥላቸው ክብደቱ ሲቀንስ ወደ ክፍሉ ይገባል። በኋላም የእሱን ተመሳሳይ የሆነውን አላዲንን በፍጥነት ከዚህ እንዲጠፋ ይነግረውና ያባረዋል። አጎቱም ይመጣና ለስምምነት ይዞት ይሄዳል። በዚህ ጊዜ አጎቱ ምንም አያውቅም። በኋላም ወረቀቱ ሊፈረም ሲል አላዲን የደረሰበትን ለሁሉም ይናገራል። አጎቱ ሊያስገድለው ነፍሰ ገዳይ እንደቀጠረ በአደባባይ ይናገራል። በኋላም አጎቱ በፖሊሶች ተይዞ ወደ እስር ቤት ይሄዳል። በኋላም አላዲን የስምምነቱን ወረቀት
ይቀደውና የዲሞክራሲን መጥፎ ጎን ለተሰበሰቡት መናገር ይጀምራል። በሚያወራበት ሰዓትም ዘዊን ይመለከታታል። እሷንም ሲመለከታት ስለ ዲሞክራሲ የነበረውን አመለካከት በጥሩ ንግግር ይናገራል። በኋላም ሁሉም ያጨበጭቡለታል። ዘዊም ወደሱ እየሮጠች ትሄዳለች። እዛውም አደባባይ ላይ ይሳሳማሉ። ከተወሰነ ጊዜ በኋላም አላዲንና ዘዊ በቤተ መንግስቱ ፊት ይጋባሉ። በመጨረሻም ናዳል አላዲን ቃል እንደገባለት ወደ ሳይንቲስት ቦታው ተመልሷል። ፊልሙም እዚሁ ላይ ያበቃል። ቤተሰቦቼ ፊልሙን ያያችሁትን ይመስላል። በሌላ ፊልም እስከምንገናኝ ቸር ቆዩልን። In my veins, I've been driving this train, years in this lane, there's no stopping this flame, 'cause I can't